ያዕቆብ ምዕራፍ 1 ከቁጥር 3 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደምን ቁጠሩታል እንደ ሙሉ ደስታ ምን አድርጉት ቁጠሩ ሊባርኩ የእምነታችን መፈተን ትዕግስትን ያመጣል ይህ ሲሆን ግን ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ፈተናን ወገኖች እንደ ሙሉ ደስታ መቁጠር የሚቻለው እንዴት ነው የእግዚአብሔር ቃል ሳያውቅ ነው እንደሚናገረው ፈተና የሚበዛባችሁ ሰዎች እግዚአብሔር ከፊታችሁ ድልን አስቀምጧል የድል ሰዎች ትሆናላችሁ ወጥመድን እግዚአብሔር ይሰብረዋል ያንን የሚዋጋችሁን አውሬ እግዚአብሔር ይቀጣዋል ሳይገባችሁም ወገኖች ቢገባችሁም ባይገባችሁም ሁሉ ነገር አይገባን የእግዚአብሔር ነገር ሁሉ ነገር አታውቀው ሰውም ሊያውቅ አይችልም ሰው እንደ ሰው ነው የሚፈርደው አንድ ጊዜ አሜሪካን ሀገር ቨርጂኒያ አካባቢ ላይ የሚኖር ወጣት ልጅ ነው ክሪስ ይባላል ይሄ ክሪስ ቤተሰቦቹ የጸሎት ሰዎች ናቸው አገልጋዮች ናቸው በጣም ይጸልያሉ ከአንድ ጓደኛው ጋር አብረው መንገድ ወክስ ያደርጉ ጓደኛው ምን እንደተሰማው አይታወቅም ለካ ሽጉጥ ይዟል ያኛው ክሪስ አያውቅም የክርስቲያን ልጅን አያውቅም ሽጉጥ ይዞ በመኪና የሚያልፉ ሰዎች ጋር ሽጉጥ ይተኩሳል ከዛ በኋላ መኪናው አምልጦ ሸሽቶ አመለጠ ፖሊሶች ድምጽ ስለሰሙ እነዚህን ያዟቸው እነዚህ እንደው በቃ አመለጡ ምናምን ብለው ሲሄዱ ይሄኛው አልገባው ፖሊሶች ያዟቸውና ሁለቱንም እስር ቤት አስገቧቸው እስር ቤት ከገቡ በኋላ ይሄኛው ሽጉጥ ማይዙንም አያውቅም ክሪስ የሚባለው የክርስቲያኑ ልጅ ጓደኛው ስለሆነ አብሮ ወክ እያደረገ ያለው እንግዲህ አፋፋ አድርገው እስር ቤት ሲገቡ ይሄኛው የክርስቲያኑን ልጅ 88 ዓመት ፍርድ ልባርጎ ምንም የሚያውቀው ነገር የለም ያኛውን ያስገደሉ ለካ በመኪና ሲያመልጥ ያመለጠው ዝም ብሎ አይደለም አንድ ልጅ ተመቷል መኪናው ውስጥ ልጅ ሞቷል ህፃን ልጅ ሌሎቹ አመልጠዋል ማለት ነው በዚህ ምክንያት ነው 88 ዓመት ተፈረደበት እንደውም አምና ነው የወጣው ጨርሶ ስላችሁ አሁን እንዴት እንደሆነ ልንገራችሁና እንትን ልባል ያኛው ደግሞ 20 ዓመት ገዳዩ 20 ዓመት ልባርጉ ይሄ እግዚአብሔር ምስጢር ነው አሁን በዚህ ሰዓት ምንድነው ከዚህ ውስጥ ሰው መውሰድ የሚችለው ቤተሰቦቹ ምንድነው የሚወስዱት የጸሎት ሰዎች ናቸው ቀንም ሌሊትም በጾም ነው ቢጸልዩት ደግሞ ለልጆቻቸው ለህይወታቸው ለአገልግሎታቸው ልጃቸው እስር ቤት ገባ ግራ ገባቸው በቃ ነገሩ በሱ ላይ ምንም እንደሌለ ለመግለጽ አዋቅረው አጽፈው ጠበቃ ምን አርገው ምንም ብሉ ተቀባይነት የለው ፍርዱ የተዛባው 88 ዓመት ያኛው ወጣቱ እስር ቤት ገብቶ ታመመ ምክንያቱም ቀላል ነገር አይደለም ሰው ባላደረገው ነገር በማያውቀው ነገር እግዚአብሔር አሳልፎ አይስጣችሁ እጃችሁን ከፍ አድርጉ እግዚአብሔር አሳልፎ አትስጠኝ ባለው በእውነት ጌታ አሳልፎ አይስጠን ከባድ ነው በማታውቁት ነገር የሚመጣው ነገር ቀላል አይደለም ከአቅም በላይ በጣም ከባድ ነው ግራ ገባ ወጣቱ ለዚህ አሁን ምላሽ አጣ ቤተሰቦቹ ምላሽ አጣ ልባርክ ራስ ምታት ታመመ እንደገባ ታመመ ምክንያቱም ባላደረኩት ባልሰራውት ጥቂት እንኳን ሰው በልቡ ኖሮ የሆነ ነገር ቢያደርጉ እኮ አይከሰስም ለጥፋቱ ንስሐ ይገባል ግራ ገባ ቤተሰቦቹም አሳከሙት በዛው እስር ቤት እያለ ከዛ በኋላ ትንሽ ጤና አገኘና የተወሰነ ዓመታት መቆየት ሲጀምር በርትቶ ለካ ያልታወቀ ቅባት በለው ለመጣና እስር ቤቱን በወንጌል ማናወጥ ጀመረ ክብር ለጌታው ልክ ያንን እያደረገ በሺዎች ውስጥ ያሉትን እስር ቤት ያሉትን እየሰበከ መገልበጥ ጸጋ መጣና እየገለበጠ እያስጠመቀ እየገለበጠ
እስካሁን ድረስ በቨርጂኒያ ምድር ላይ እንደዚህ አይነት ታምራት እስረኞች ወደ ጌታ መጡ የሚባል ነገር ወገኖቼ የለም አሉ። እሱ የሰራው በእሱ አንደበት እግዚአብሔር ያደረገው ያልተጠበቀ ተአምራት ሆኖ ብዙ ሰዎች ተቀቡ አሉ። አገልጋዮች ሆኖ አሉ። ብዙዎችን ወደ ጌታ ሺዎችን አመጣ አሉ። እግዚአብሔር ወገኖቼ መንገድ አለው። በዚህ ውስጥ ጌታ አለበት ማዕበል ወገኖቼ የሚያወጣው ነገር አለ። የከበረን ጸጋ ጀግናን ነገር ሃሌሉያ የሆነ ነገር አናውጦ ቅባት የሚሰጣችሁ ሰዎች አላችሁ። የሆነ ነገር ያመጣል ወዳጆች። ጠላትን የምትበቀሉበትን፣ ጠላትን የምትመቱበትን፣ የጨለማ መንግስት የምታናውጡበትን የደረሰባችሁ ማይከራና ማይበል ወገኖቼ ወደ ጥፋት አደርሳችሁ። ለምን? ኢየሱስ ስላለበት። ለጌታ አይገባም። ኢየሱስ ያለበት ማይበል ወደ ሞት አደርሳችሁ፣ ወደ ጥፋትም አያደርሳችሁ፣ አይወስዳችሁ፣ ወደ ክብር ያመጣችኋል። ምንድነው አላችሁ ሰዎች የላችሁም ባይወጣችሁ? ምንድነው እኔ ነገር እግዚአብሔር ምን አስበህ ነው አላችሁ ሰዎች የላችሁ? ስትሄዱ ሲዘጋባችሁ፣ ስትሞክሩ ሲበላሽባችሁ፣ በጣም በተቻለ መጠን ጥረት ስታደርጉ ነገር ሲቆለፍባችሁ ምንድነው አላችሁ ሰዎች? ኢየሱስ ክብር ይገለጣል ይላል። አሜን። ምን ይገለጣል? ክብሬ። እግዚአብሔር እምነት ሊሰጣችሁ፣ እምነት ሊያስተምራችሁ። አናውጦ ጸሎት ያስተምራል። አናውጦ እምነት ያስተምራል። አሜን። ሶስተኛ እግዚአብሔርን ክብር እንድታዩ። ሃሌሉያ። የማንን ክብር? እግዚአብሔርን ክብር። የአልዓዛር ሞት የማንን ክብር ገለጠ? እግዚአብሔርን ክብር ገለጠ። ሞቷል ተብሎ እኮ ተስፋ ተቆረጠ ልጅ ነው። በቃ ኢየሱስ ግን አለበት። ኢየሱስ ያላችሁ ሰዎች ኢየሱስ ያላችሁ ነው አልኩ። ጌታ ያላችሁ ኢየሱስ ጌታ ነው። እሱ ካለ ማይበሉን ገጽጾ ያሻገራል። ማይበሉ ለጥፋት አይደለም። ማይበሉ ለሞት አይደለም። ይህ ህመም የእግዚአብሔር ክብር እንዲገለጥበት እንጂ የሞት ህመም አይደለም። አይደል ያለው? የሞት ህመም አይደለም። የማክብር እንዲገለጥበት ነው። የእግዚአብሔር ክብር እንዲገለጥበት ነው። የእግዚአብሔር ቤተሰቦች በልዩ ሁኔታ ውስጥ ያላችሁ ሰዎች አላችሁ። እግዚአብሔር ክብር ሊገለጥ ነው። አሜን። አልዓዛር ታሞ ከመፈወስ ይልቅ ወገኖች ሞቶ ከመቃብር ማውጣት ነው ክብርን የሚገልጠው። የበለጠ ክብር የሚታየው በዚህ ነው። የታመመ ሰው እኮ ተነስ ተፈወስ ከተባለ እግዚአብሔር ይፈውሳል። ግን የሞተውን መፈወስ የሚችል እግዚአብሔር ብቻ ነው። ያኛውን የታመመውን ሐኪሞችም ሊያክሙ ይችላሉ። የሞተውን ሰው እኮ ሞቷል ነው የሚባለው። ባለፈው ሐሙስ ቀን ነግራችኋለሁ። አንድ ባልና ሚስት አብረው ሲሄዱ እየተጫወቱ ነው። ወክ እያረጉ ይሄዱ አሉት። እያወሩ ወክ እያረጉ ሲሄዱ ሲሳሳቁ በድንገት የልብ ኬዝ ነበረባት ሚስቱ። ታመመችና እዛው ፈንት ነቀለች። አሯሩጣ ሐኪም ቤት አስገቡ። ወዲያው እዛው ጸጥ አለች ማለት ነው። እየተጫወቱ እያሉ በደቂቃዎች ውስጥ አረፈች። አልጠበቀም። ብዙ በጌታ ጽኑ ሰው አይደለም እሱ። ግን እናቱ በሕይወቱ የምትናገረው ነገር ነበር። በልጅነቱ ከሞተች በኋላ እንግዲህ አዋቅረው ምን አድርገው ሬሳውን አስረው ምን አድርገው እንግዲህ ጠሩትና አልቋል እንግዲህ ምንም ማድረግ አይቻልም አረፈች አሉ። በፍጹም ጊዜው አይደለም አልሰማም ብሎ
ሰብሮ ገባ። የት አለች? ሬሳዋ ጋር ደረሰና ሁለት እግሮቿን ይዞ ኢየሱስ 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 ድብልቅልቁን አወጣ ማለት ነው። ለካ ምንድነው ነርሶቹ ሰው ሁሉ አፉን ይዞ ጥግ እሱ ሁለት እጆቿን እግሮቿን ይዞ ነው በቃ ድብልቅልቁን ሆስፒታል ውስጥ ልብ ምቷ ቀስ በቀስ ከሞተችበት መታ ነቃ ስት ነርሷ አረ ልብ ምቷ ተመለሰ፣ አረ በነፍስ ነው ያለችው። ሁሉ ሰው አፉን ይዞ ጭንቅላቱን ይዞ አቤት እግዚአብሔር አቤት እግዚአብሔር አቤት እግዚአብሔር። የእግዚአብሔር ክብር በዛ ሆስፒታል ላይ ተገለጠ። ክብር ለጌታ ለኢየሱስ። ለካ እናቱ ስትነግረው በጣም ከባድ ነገር ሲኖር ልጄ አቅም ስታጣ ዝም ብለ ኢየሱስን ጥራ ብላ በልጅነቱ የነገረችውን ይዞ ነው። ለጌታ ክብር ይገባል። የእግዚአብሔር ቤተሰቦች ዛሬም የጌታ ስም ታምራትን ያደርጋል። አሜን። የኢየሱስ ስሙ ቀንበርን ይሰብራል። ስሙ የሞተውን ከመቃብር ያወጣል። እግዚአብሔር ክብር ይገለጣል። እግዚአብሔር እንደዚህ እያለ ነው፣ በአንተ መከራ ውስጥ ክብሬ ይገለጣል ይላል። በአንቺ መከራ ውስጥ ክብሬ ይገለጣል ያለ ክብሩ እንዲገለጥበት ዘንድ ነው። ኢየሱስ ያለበት መከራ፣ ኢየሱስ ያለበት ማይበል ኢየሱስ ጸሎት እኮ የለው። በቃ እናቱ ነገራችሁ የኢየሱስን ስም። የኢየሱስ ስም ዘንዶን ይመታል፣ እባቡን ይመታል፣ የጨለማ መንግስት ያናውጣል፣ የሞታውን ከመቃብር ያወጣዋል። የማስም የኢየሱስ ስም። ኢየሱስ ያላችሁ እስቲ ኢየሱስ በሉ ባካ። ዛሬ በነገር ለጣልቃ ገባ። እስቲ ኢየሱስ በሉ ኢየሱስ በሉ። ዛሬ ታምራት ይሆናል በዚህ በትንሣኤ ቀን ውስጥ ታምራት። የኢየሱስ ስም የማይቀይረው ነገር የለም። የማይቀይረው የማይሰራው ነገር የለም። የእግዚአብሔር ቤተሰቦች ጌታ ወደ ወደደው ማድረግ ይችላል። የፈለገውን ማድረግ የፈለገውን ማዘዝ ይችላል። እግዚአብሔርን የሚያቅተው የሚሳነው ነገር የለም። ሉዓላዊ ነው እግዚአብሔር። እናንተ በራሳችሁ ለስልጣን የላችሁ። በእኔና በእናንተ ላይ ስልጣን ያለው እግዚአብሔር ነው። ለዚህ ጌታ አይገባው። ስልጣን ያለው ባንቺ ላይ ኢየሱስ ነው። ሃሌሉያ። ወደ ወደደው ማዘንበል ይችላል፣ ማዳን ይችላል፣ መግደል ይችላል። እግዚአብሔር ለምድር የሚቀባው ሰው አለ እያለኝ ነው። ሰበር ዜና ነው። የሆነ ቅባት ሸክ የሚያደርግ ቅባት የሚለቀቅለት ሰው እያየው ነው። አረ በኢየሱስ ስም ይሆንላል። ወደ ፈለገው አቅጣጫ ማዘንበል ይችላል እግዚአብሔር። መጣት ይናገር በብዙም ቢሆን በጥቂቱ እግዚአብሔርን ማዳን አይሳነው። ሉዓላዊ ነው እግዚአብሔር። በአንተ ላይ ታምራት ያደርጋል። በአንቺ ቤተሰብ ላይ ታምራት ያደርጋል። በአንተ ህይወት ላይ እግዚአብሔር ታምራት ያደርጋል። ያቃተን ነገር እግዚአብሔር ነቅሎ ያስወግደዋል። ካላካቲያ ላሞሪያ ምን ያየው እንደሆነ ልንገራችሁ። የሆነ ማለፍ የከለከለች ቃል ከብዙዎች ዘንድ እግዚአብሔር ወገኖች ነቅሎ ሲያነሳያ ንቅል አድርጎ ሲያነሳያየው ፓካል ታራዲያ ላቦራ ባጋላዲያስ ሄይ በህይወት ላይ ጣልቃ ይገባል ያለውን እግዚአብሔር ጣልቃ ገብቶ ይመታዋል። አራባሳቲያና ማሪያ አታልፈም ያለውን እግዚአብሔር ጠረባ ይመታዋል ከፊት ይላል። ታቃንጣላ ዲያላ ቦራ አንዴቱ ነው የዳሙርዳን ያለ ቦራዲያ የአምላክ ክብር ከተገለጠ ሰማይ አያግድህም፣ ምድር አታግድህም። ሰማይ ይፈልጋል፣ ምድር ትፈልጋለች። እግዚአብሔር ከፈለገ ወንድሜ ሃሌሉያ የጌታ እጅ ከተገለጠ የእግዚአብሔር መንፈስ ወደ አንተ ከመጣ ጀና ሞካል ታራዲያ ላቦራ ባዲያ ለፐርቬኒያ ጋላ ቦራዲያ ላባዲያ
እግዚአብሔር ጣልቃ ይገባል። ኢየሱስ ያለበት ሰው ወዳጆቼ በመከራ ተውጦ አይቀርም። ወንድሜ መከራን እግዚአብሔር ይገስጻል። መከራሽን እግዚአብሔር ይገስጻል። እግዚአብሔር ጸጋ ይሰጣል፣ ትዕግስት ይሰጣል፣ ጸሎት ያስተምርሃል። አንተም ሰው ትሆናለህ፣ ለሌላ ትተርፋለህ። ሪባቻንታላም ያላቦራዲያስ እበረመጋላዲ ያላቦራዲያ ያላባ እረጋቻኒ ያላቦራዲያ ኢየሱስ የጌቶች ጌታ ነው። ኢየሱስ የጀግኖች ጀግና ነው። እንዲህ ይላል ኢሳይያስ 43 ላይ አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይላል ተቤዥቻለሁና ምነቱን አትፍራ፣ በስሜ ጠርቻለሁ፣ አንተ የኔ ነህ። አንተ የማን ነህ? እግዚአብሔር የሆናችሁ ሃሌሉያ። አንተ የማን ነህ? የኔ ነህ። በውኃ ውስጥ ባለፈ ጊዜ ከአንተ ጋር ይሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያሰጥሙም፣ በእሳት ውስጥ በሄደ ጊዜ አትቃጠልም፣ ነበልባሉ አይፈጅም። አይገባው የገረመኝን ነገር ልንገራችሁ። በዚህ ቃል ውስጥ የገረመኝን ነገር ልንገራችሁ። ውሃውን በቃ እኔ ወደዚህና ወደዚህ አርቄ አቆማለሁ፣ ውሃውን አጠፋለሁ አላለም። በውሃ ውስጥ ባለፈ ጊዜ እኔ ከአንተ ጋር እሆናለሁ። ኢየሱስ ያድናል። ውሃው ምን አያደርግም? አያሰጥምም፣ አያሰጥምም። ለምን? እኔ ከአንተ ጋር እሆናለሁ። በወንዞችም ውስጥ ባለፈ ጊዜ አያሰጥሙም። በምኖች ውስጥ ባለፈ ጊዜ ወንዞቹ ይደርቃሉ አላለም። ባለፈ ጊዜ እኔ ከአንተ ጋር እሆናለሁ፣ ውሃው አያሰጥምህም። በእሳት ውስጥ ባለፈ ጊዜ እሳቱ ምን አያደርግም? አያቃጥልም። ሃሌሉያ። ገቷቸዋል ነገሩ። እሳቱ ይጠፋል አላለም። እሳቱ አለ። እነዚህ ቻሌንጆቻችን ናቸው። የምስራች ከባባን ነገር ውስጥ እያለፋችሁ እኔ እኮ በእሳት ውስጥ ነው የምትሉ ሰዎች ምንም አትሆኑ። ኢየሱስ አብሯችሁ ነው ያለው። እሳቱ እያለ እናንተ ትሄዳላችሁ። እሳቱ አይነካችሁም፣ አይነካሽም። እሳቱ ቅድም ስለማይበል ሲዘምር ነበር። በጣም እየቀረመኝ ነበር። ኢየሱስ ያድናል። ፕሮግራም መሪዋ ደግሞ ስለ ዳንኤል ስትናገር ነበር። አንበሶች ትራስ ሆኑለት አለች። በጣም ነገረመኝ። አንበሶች ምን ሆኑለት? ትራስ ሆኑለት። አንበሳ ትራስ የሚያደርግ ጌታ ኢየሱስ ያድናል። ባክ ጌታ ካለ አጨብጭብ ለጌታ ለኢየሱስ። ኢየሱስ ያድናል። ትራስ እሳት እኮ አጠፋለሁ አላለም እኮ አለ። አይናካም፣ ግን እሳቱ እየነደደ አንተ ግን ትሄዳለህ፣ አትቆምም። አሜን። ለምን? ከኢየሱስ ጋር ነው። ከኢየሱስ ጋር ያላችሁ ድል ከፊታችሁ አለ፣ መሻገር ከፊታችሁ አለ፣ ስኬት ከፊታችሁ አለ፣ መሄድ ከፊታችሁ አለ። አያስቆማችሁም። እሳቱ ይነዳል፣ አያስቆማችሁም። ኢየሱስ ያድናል። መከራው አለ፣ አትቆሙም። ወዳጆቼ ማይበሉ አለ፣ አትቆሙም። ኢየሱስ ስላለ አብራችሁ ትሄዳላችሁ። ከኢየሱስ ጋር ካለ መከራውን እየገሰጸ ከሱ ጋር ወክ እያደረግ አይናካም እኮ ዝም ብለህ ትሄዳለህ። ሃሌሉያ። ዛሬም እኮ ያለው እግዚአብሔር ስላለ እኮ ነው። የመጣው ነገር ሁሉ ወዳጆቼ ሳያገኛችሁ፣ ሳያቃጥላችሁ፣ ሳይገላችሁ የምትኖሩት ክርስቶስ ስላለ ነው። ከኢየሱስ ጋር ያላችሁ በማይበር ውስጥ የምታልፉ ሰዎች እልል በሉለት። ሃሌሉያ። ኢየሱስ ጌታ ነው። እነ ሲድራቅ ሚሳቅ አብደናጎን ዳንኤል 3 ላይ ስናይ ለወርቁ ምስል አንሰግድም ያሉ ናቸው። ስግደት የሚገባው ጌታ እንደሆነ የሚያውቁ ናቸው። እንደ መርዶክዮስ ለንጉሱ ትእዛዝም ቢሆን ከእግዚአብሔር በላይ አይደለም አንሰግድም። እስቲ ማን እንደሚያድናቸው እናውቃለን ተብለው እጅ እግሮቻቸው ታስሮ
እሳት ውስጥ ዶፕ አረገ። እግዚአብሔር አብሯቸው ገባ። በእጃቸው ላይ የታሰረውን ገመድ ብቻ እሳቱ አቃጠለ። ከኢየሱስ ጋር አራት ሆነው ወክ ያደርጋሉ። ኢየሱስ ያድናል። ከክርስቶስ ጋር ንጉሡ ገረመው። አረ ሦስት ሰዎች ነጣለው። አንዱ የአማልክ ልጅ የሚመስል አረ ከነሱ ጋር አራተኛ አለ። ኢየሱስ ነው። ኢየሱስ ካንተ ጋር አለ። ይኸው ያላያችሁ ሰዎች አላችሁ። ቆሞ ኢየሱስ ከፊታችሁ እየሄደ ነው። አብሮህ ነው። ያንን ያለፍክበትን አስብ። እያለፋችሁ አላችሁበትን አስቡ። ኢየሱስ አብሯችሁ ስላለ ነው። ያንን ማለፍ ሲቻላችሁ፣ ያንን መሄድ ይቻላችሁ፣ ያንን ተሸክማችሁ መጋፈጥ ይቻላችሁ ኢየሱስ ስላለ ነው። ኢየሱስ ያለው ደስ ይበለው። መጽሐፍ ቅዱስ ያለው ጌታ ያለው ደስ ይበለው። ኢየሱስ ያድናል። ገና መሄድ ይሆንልሃል። ሃሌሉያ። ገና ትልቅ ድል ውስጥ የምትገቡ ሰዎች አላችሁ። የሚገርማችሁ ባልተጠበቀ መንገድ በር ተከፍቶለት ተጠርቶ በሆነ ነገር ውስጥ የሚሄድ ሰው አለ። አያለው በቃ እግዚአብሔር ከፍቶለት፣ እግዚአብሔር ደጆችን በርግዶ ከፍቶለት የሚሄድ ሰው እያያው ወደ እግዚአብሔር ወዳየለት ክብር ውስጥ። ሃሌሉያ። በቃ ጠብቅ። ባልተጠበቀ መንገድ የሚመጣ ሜሴጅ አለ። እግዚአብሔር ወዳየለ ነገር ተበርግዶልህ ትሄዳል። ኢየሱስ ያድናል። ላመነ ሰው ይሁንለት፣ ለተቀበለ ሰው ይሁንለት፣ በኢየሱስም ይሁንላችሁ። ኢየሱስ ያለበት ወገኖቼ ማይበል ሃሌሉያ። ለሞት አይደለም፣ ለክብር ነው። ለክብር ነው። ኢየሱስ ያድናል። አብረ ከኢየሱስ ጋር ስትሆን ይሄ ነው የሚሆነው። እሳቱ አላቃጠላቸውም። የእሳቱ ወለፋን ወላ አልነካቸውም። ሰናፍላቸውን ይላል የእጃቸውን ጸጉር እንኳን ነካ። ሉካታን ዲያራቦራ ባጋላ ዲያላባስ ኢየሱስ ያድናል። በቃ አልነቅሳት አልነካቸው። እንዴት ማለፍ ቻልክ የተባላችሁ ኢየሱስ ስላለ ነው ያለፍሽው። ኢየሱስ ስላለ ነው ያለፍከው። ገና መቀጠል ይሆናል። ኢየሱስ ያድናል። ዳንኤል አንበሶችን ተንተርስሶ የተኛው እኮ ኢየሱስ አብሮት ከሱ ጋር ስላለ ነው። ኢየሱስ ያላችሁ አንበሳ አይበላችሁ። ለምን? እግዚአብሔር ቆልፎታል። እግዚአብሔር የቆለፈው መንፈስ አለ። ምንም ላደርጋችሁ እግዚአብሔር አፉን የቆለፈው መንፈስ እያየው። ሃሌሉያ። እባቡ አይነድፍሽም፣ ዘንዶ አይውጥሽም። ሃሌሉያ። ሟርተኛ መንፈስ ባንቺ ላይ ሰራው አንቺን አያገኘሽም።